ጭንቅላታቸውን እጃቸውን እግራቸውን ነው የሳመው። ምንድነው እንዲምትሆነው አሉት። ጌቶቼ በምድር ላይ ከዚህ የበለጠ ትልቅ ነገር የለም፣ በላጭ ነገር የለም። ነብይ እንጂ ሌላ ሰው የማያውቀው የሆነ ንግግር ነው የነገረኝ ሰውዬ። ቂላቂሎቻችን እኮ ይሉ ነበር፣ ከድንበር ያለፈ ውሸትን በአላህ ላይ ይናገሩ ነበር። ሚስትና ልጅ አለው እያሉ ድንበር ያለፈ ውሸትን ዋሽተው ነበር ቂላቂሎቻችን አሉ። ጅኖችም ሰዎችም በአላህ ላይ ውሸትን ሊሉ እንደማይገባቸው እንጠረጥር ነበር አሉ። በጅኖች ታግዘው ደግሞ የሰው ልጆች ድንበር የሚያልፉ መሆናቸውም ፈዛዱሁም ረሃቃ ኩራትን ድንበር ማለፍን እንደጨመሯቸው እናውቃለን አሉ። እናንተ እጅ ላይ ያረፈ ማንኛውም አጥንት ቢስሚላህ ተብሎ ተበልቶ እጃችሁ ላይ ያረፈ አጥንት አላህ በሙሉ ስጋ ይሞላበታል፣ እሱ ለናንተ ምግብ ነው አሏቸው። አንተ መሐመድ ሆይ ምድር ላይ ያሉ ሰዎች ገፉህ እንዴ? ምድር ላይ ያሉ ሰዎች አልቀበልህ አሉ፣ አላስተናግደህ አሉ። የጣኢፍ ሰዎች ገፈተሩ፣ ለሌላ መስተንግዶ ትጠራለህ ማለት ነው። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم صل وسلم وبارك على سيدنا وحبيبنا وشفيعنا وقرة أعيننا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. አልሐምዱሊላህ አላህ ስብሓነሁ ወተዓላ ከረጅም ጊዜ ቆይታ በኋላ አላህ አገናኝቶናል። አልሐምዱሊላህ ረቢል ዓለሚን። ሁሌም ከእንደዚህ አይነት መቀማመጥ አላህ ያስቀረን ኢንሻአላህ። በሐያት እስካለን ድረስ ዱንያችንንም አኸራችንንም አሳምሮ ከሱ ቤት አያርቀን ኢንሻአላህ። ደርሳችን ሲራ ነው፣ የነቢዩ ሰለላሁ ዐለይሂ ወሰለም ታሪክ ነው። ህይወታቸው እንዴት እንደነበር፣ በምን አይነት መንገድ እስልምናን እዚህ እንዳደረሱት አጠቃላይ ህይወታቸውን ነው የምናየው። ከመላካቸው ወይም ከውልደታቸው በፊት ከነበረው የሰው ልጅ ሁኔታ ጀምሮ ውልደታቸውን፣ ወጣትነታቸውን፣ አስተዳደጋቸውን፣ ከዛ በኋላ መልእክተኛ ሆነው ሲላኩ የደረሰባቸውን መከራ፣ ያሳለፉትን ፈተና እያየን ነው ያለ ነው። ኢንሻአላህ አላህ ሐያት ሰጥቶን እስከ መጨረሻው እስከ ህልፈታቸው ድረስ ያለውን እናያለን ኢንሻአላህ። እስካሁን ድረስ 26 ክፍሎች አይተናል። የዛሬው 27ኛ ክፍል ነው። እንግዲህ ስንተኛው ክፍል ላይ እንደምናጠናቅቅ አላህ ነው የሚያውቀው። ግን ያው ታሪኩን ዝም ብለን እንደ ታሪክ ብቻ እያወራ ነው ሳይሆን ወደ ህይወታችንም እያመጣን ነው የምንሄደው ማለት ነው። 4 ዓላማዎች ጠቅሼላችሁ ነበር ሲራ የምንማርበት። የሚያስታውሰኛል? አንደኛው ሲራን ለምን እንማራለን? መጨረሻውን ነግሮኛል፣ በኋላ ትነግረኛለህ። ነቢዩን ሰለላሁ ዐለይሂ ወሰለም ማወቅ የመጀመሪያው ማዕሪፋ ነው። እሳቸውን በደንብ አድርገን ማወቅ ነው። ሁለተኛው ስናውቃቸው ምን ይከተላል? ውዴታቸው ይመጣል ማለት ነው። እሳቸውን እንወዳቸዋለን፣ ስናቃቸው እንወዳቸዋለን። የማናቀውን አካል ውዴታ እንኳ አለን ብንል የእውነት ይሆናል? ሳናቅ አይሆንም አይደል? ማወቅ ውዴታን ያመጣል። ውዴታ ምንን ያስከትላል? መከተልን ያስከትላል። የወደድናቸው እንደሆነ ነቢዩን ሰለላሁ ዐለይሂ ወሰለም እንከተላቸዋለን ማለት ነው። በእያንዳንዱ የህይወታችን መስክ ውስጥ እሳቸውን አርአያችን እናደርጋለን ማለት ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ ትክክለኛና መልካም የሆነ አርአያ ረሱል ሰለላሁ ዐለይሂ ወሰለም ይሆናሉ። ነቢዩን ሰለላሁ ዐለይሂ ወሰለም ካወቅናቸው፣ ከወደድናቸው፣ ከተከተልናቸው መጨረሻ የምንፈልገው ምንድን ነው? በጀነት ነቢዩ ሰለላሁ ዐለይሂ ወሰለም ጋር ጎረቤት መሆን ነው ንያችን ኢንሻአላህ ተዓላ። ግልጽ ነው። ሲራን የምንማርበት በእነዚህ 4 ንያዎች መሆን አለበት ኢንሻአላህ።
ይህንን አውቀን ደግሞ ለሌሎችም ለቤተሰቦቻችንም በአቅራቢያችን ላሉ ሰዎችንም ነቢዩን ሰለላሁ ዐለይሂ ወሰለም ማስተዋወቅ ያስፈልጋል። ሐታ ሙስሊም ያልሆኑ ወገኖችንም ነቢዩን ሰለላሁ ዐለይሂ ወሰለም ልናስተዋውቃቸው ይገባል። ከልክ ያለፈ ነገር እላፊ የሚናገሩት ስለማያውቋቸው ነው። ለው ዐረፉሁ ለአሐቡሁ ባይከተሏቸው እንኳ ይወዷቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አድንቀው እንደ ትልቅ ስብዕና እንደ ትልቅ የሰው ዘር ተምሳሌትነት አድናቆታቸውን የገለጹ አሉ። ባያምኑባቸውም እንኳ ማለት ነው። አጥንተዋቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሰው ልጆች በሰው ልጅ ታሪክ ውስጥ the 100 most influential personalities in human history የሚል መጽሐፍ የጻፈ አንድ ፕሮፌሰር አለ። 100 በሰው ልጅ ታሪክ ውስጥ ከፍተኛ ተጽዕኖ የፈጠሩ ታላላቅ ሰዎች 100 ዘረዘረ አጥንቶ ማለት ነው። አንደኛ ነቢዩን ሰለላሁ ዐለይሂ ወሰለም ነው ያደረገው። እሳቸውን ለማድረግ አንደኛ ስላቸው ለምንድን ነው ይላል። መጀመሪያ ታላቅነትን በሶስት መስፈርቶች ነው የለካሁት ይላል። ታላቅ ብዬ አንድን ሰው ለመምረጥ 3 መስፈርቶች ነው ያስቀመጥኩት ይላል። አንደኛ የዓላማው ትልቅነት አለ። ያ ግለሰብ ይዞት የተነሳው ዓላማ ግዝፈቱ ምን ያክል ነው የሚለውን አየዋል። ሁለተኛ በወቅቱ የነበረበትን ተቃውሞ አየው፣ ሬዚስታንሱ ያን ዓላማ ለማሳካት አመች ሁኔታ ካለመኖር አንፃር አየሁት። በፍጹም የሚመች አይነት ሁኔታ አልነበረም። የነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን ላኢላሃ ኢለላህን ይዘው ሲነሱ ብቻቸውን ነበሩ ዐለይሂ ሰላቱ ወሰላም። ዛሬ እስላም እዚህ ሁሉ ደርሶ የምናየው ብቻቸውን የጀመሩት ነብዩ ዐለይሂ ሰላቱ ወሰላም በጣም ከባድ ፈታኝ ሁኔታ ውስጥ ነበሩ ማለት ነው። ሶስተኛ መስፈርት ያስቀመጠው ምንድነው? የስኬቱ ደረጃ አለ። የዓላማው ግዝፈት ያን ዓላማ ለማሳካት ያለመመቸትና ሚንሶቹ ወይም ግብአቶቹ ማነስ። ሶስተኛው ስኬቱ የስኬቱ ደረጃ። በእነዚህ በሶስቱም ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም የሚወዳደር መሪ አላገኘውም ማለት። እሱ እኮ አይሁድ ነው፣ ግን ነቢዩላህ ሙሳን ነው የሚከተለው። እሱ ግን ነቢዩላህ ሙሳን ካልተሳሳትኩ ወደ 9ኛ ደረጃ ላይ ነው። ለዚህ ነው ያስቀመጣቸው። ነቢዩን ሰለላሁ ዐለይሂ ወሰለም ባስተዋወቅን ቁጥር ለእኛም ለህዝባችን ኢማን እንጨምራለን፣ መሐባ እንጨምራለን፣ መከተልን እንጨምራለን። እስልምናን ላልተቀበሉ ወይም ሙስሊም ላልሆኑ ወገኖች ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም ቢያንስ እንዲያከብሯቸው ማድረግ እንችላለን። ስለሳቸው ትክክለኛ ነገር በተማማርን ቁጥር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ጣኢፍ ሄደው የደረሰባቸውን ፈተና ባለፈው ደርሳችን ላይ አይተናል። ምን ያክል እንዳዋረዷቸው፣ እንደው ባካችሁ ሚስጥሬን እንኳ ጠብቁልኝ ቢሏቸው እንኳ ያንን ጥሰው ለጠላት ወገን አሳልፈው እንዴት እንደሰጧቸው፣ መጨረሻ ላይ ሙጥዒም ብኑ ዓዲይ የሚባል ሙሽሪክ ነው፣ አጋሪ ነው፣ ግን ለነቢዩ ሰለላሁ ዐለይሂ ወሰለም ከለላ ሰጧቸው። ወደ መካ መግባት እንደቻሉ ቤታቸው ድረስ ወንድ ልጆቹን ይዞ ታጥቆ አንድም ሰው መሐመድን እንዳይነካ እኔ ከለላ ሰጥቻለሁ ብሎ ቤታቸው እንዳደረሳቸው አይተናል። በዚህ በጣኢፍ ጉዟቸው የተከሰተ አንድ ሌላ ክስተት ግን አለ። አላሁ ስብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ልቦና ሊጠግንላቸው ፈለገና የሚገርም ነገር እዛ ተከሰተ። ምንድነው የተከሰተው? እዛው ጣኢፍ አሳደዋቸው በህፃናቶች፣ በአላዋቂዎች፣ በእብዶች እያስደበደቧቸው ነቢዩን ሰለላሁ ዐለይሂ ወሰለም ደም ፈሷቸው፣ ጫማቸው ደም ሞልቶ ወደ ምን ተጠጉ?
አንዲት ያትክልት ቦታ ሄደው አረፋሉ። ዑትባ ኢብኑ ረቢዓና ሸይባ ኢብኑ ረቢዓ የሚባሉ ሁለት ወንድማማቾች የነሱ አትክልት ቦታ ነች ያቻ አትክልት ቦታ። ወደዛቻ አትክልት ቦታ ሄደው ተጠጉ ነብዩ ሰለላሁ ዐለይሂ ወሰለም። አሳዘኗቸው። ዑትባና ሸይባ ሲያዩዋቸው ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ተጎሳቁለው ተደብድበው ሲያዩዋቸው አዘኑላቸውና አንድ አገልጋያቸውን አዳስ የሚባል አገልጋያቸውን ሂድና ወይን ቀጥፈህ ሳህን ላይ አድርገህ ለዛ ሰው ስጠው እና እንዲበላ ንገረው አሏቸው። አሉት ለዓዳስ ማለት ነው። ዓዳስ ይህንን ወይን ይዞላቸው ሄደ ለነቢዩ ሰለላሁ ዐለይሂ ወሰለም። ሲያቀርብላቸው ይመገቡ አላቸው። ሊመገቡ ሲሉ ቢስሚላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ቢስሚላህ። ዓዳስ በጣም ተገርሞ አያቸው፣ በጣም ተደነቀ። ወላሂ እነ ሃዘል ከላም ማ የቁሉሁ አህሉ ሃዘል በለድ፣ የዚህ አገር ሰዎች አህሉ ሃዚሂል ቢላድ፣ እዚህ ሀገር ያሉ ሰዎች የማይናገሩት ንግግር ነው አሁን የተናገርከው። አሁን ያልከው ቃል የዚህ ሀገር ሰዎች የሚለምዱት ቃል ቢስሚላህ ብለው አይመገቡም። አንተ ጋር ሰማሁት ይህን ነገር። በጣም ተገረመ። ነቢዩ ሰለላሁ ዐለይሂ ወሰለም ወሚን አህሊ አይል ቢላድ አንተ ያ ዓዳስ፣ አንተ ዓዳስ ሆይ የት ሀገር ሰው ነህ አንተ አሉት። ዓዳስን አገሩን ጠየቁት። ወማ ዲኑክ፣ እምነትህስ ምንድነው? ምንድነው ሃይማኖትህ አሉት። ነስራንዩን፣ እኔ ክርስቲያን ነኝ። ወአና ረጁሉን ሚን አህሊ ነይነዋ፣ ነይነዋ የምትባል አገር ሰው ነኝ አላቸው። ነይነዋ ወደ ኢራቅ የምትገኝ አገር ነች። ረሱሉ ዐለይሂ ሰላቱ ወሰላም ምን አሉት? ሚን ቀርየት ረጁል ሳሊሕ ዩኑስ ብኑ መታ አሉት። የነቢዩላህ ዩኑስ ብን መታ ሀገር፣ የዛ የሷሊሑ ሰው አገር እሱ ጋር ነው እንደ መጣኸው አሉት ነቢ ስ ላ ሰለም። ዓዳስ ወማ ዩድሪከ ማ ዩኑስ ብን መታ፣ እንዴት ሊያውቁት ቻሉ ዩኑስ ብን መታን አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዛከ አኺ ካነ ነቢያን ወአነ ነቢይ አሉ ነቢ ስ ላ ሰለም። እሱ ወንድሜ ነው፣ ነቢይ ነበር፣ እኔም ነቢይ ነኝ አሉት። ዓዳስ ይህንን ሲሉት ነቢዩን ሰለላሁ ዐለይሂ ወሰለም ግንባራቸውን ይስም ጀመር። እጃቸውን ይስማል፣ አገላብጦ ይስማቸዋል፣ ያቅፋቸዋል። የሚሆነው አጣ። ዓዳስ ኢማን ልብ ውስጥ ገባ። ሰለመ ዓዳስ። ምክንያቱም ነቢይን ማግኘት ትልቅ ዋጋ ነበረው፣ ለሱ ትልቅ ዋጋ እንዳለው ያውቃል። ታዲያ አሳዳሪዎቹ ወይለከ ያ ዓዳስ፣ ወዮልህ አንተ ዓዳስ፣ ምንድነው ይህን ሰውዬ ራሱንም እግሩንም እጁንም ትስማለህ? ካነ ቀበለ የደይህ ወሪጅለይህ ወቀደመይህ ወረእሰሁ ሰለላሁ ዐለይሂ ወሰለም። የረሱል ሰለላሁ ዐለይሂ ወሰለምን ጭንቅላታቸውን፣ እጃቸውን፣ እግራቸውን ነው የሳመው። ምንድን ነው እንዲህ የምትሆነው አሉት። ያ ሰይዲ ያለ አሳዳሪዎቹን ማለቱ ነው። ጌቶቼ ማ ፊል አርድ ሸይኡን ኸይሩን ሚን ሃዛ፣ በምድር ላይ ከዚህ የበለጠ ትልቅ ነገር የለም፣ በላጭ ነገር የለም። ለቀድ አኽበረኒ ቢአምሪን ማ ያዕለሙሁ ኢላ ነቢይ፣ ነቢይ እንጂ ሌላ ሰው የማያውቀው የሆነ ንግግር ነው የነገረኝ ሰውዬ። ቢስሚላህ ያለው ነገር ነቢይ እንጂ ማንም አይለውም አለ።
ቃለ ለሁ ወይሐከ ያ ዐዳስ ወዮልህ አበላሽህ ማለት ነው ከዲንህ አስወጣህ ያንተ ዲን እኮ ከሱ ዲን ይበልጣል እንዳትገባለት አሉት የሱን ዲን እኮ አያውቁትም እነዚህ ሰዎች ሱብሃንአላህ ነስራኒ ያኒ ክርስትና ምን ማለት ነው ቢሏቸው አያውቁም እኮ እነዚህ ሰዎች ለነብዩ ሰለላሁ ዐለይሂ ወሰለም አማኝ እንዳይሆን ግን ምን አሉት ያንተ ዲን ይበልጣል ዲንህ ላይ ጠብቅ ቆይ እንዳትገባ አሉት ዐዳስ እስልምናን ተቀብሏል ሸሃዳ አድርጎ እስላምን ይዟል እንደውም የበድር ዘመቻ ጊዜ የሱ አሳዳሪዎች የበድር ዘመቻ ላይ ነብዩን ሰለላሁ ዐለይሂ ወሰለም ለመዋጋት ሲወጡ እንውጣ አብረን እንዋጋ ከኛ ጋር ተዋጋ አሉት ምን አላቸው መሰላችሁ ያን ሰውዬ እናንተ አትክልት ቦታ ላይ ተጠግቶ የነበረውን ሰውዬ ነው እንደ እንዋጋ የምትሉት አለ አዋሉት فوالله لا تقوم له الجبال والله ተራራ ከፊቱ አይቆምም አለ ማንንም የሚያግደው ሰው አይደለም እሱን እንዳት ባትነኩት ይሻላችኋል ማለት ነው ነብዩ አለይሂ ሰላቱ ወሰለም ቢስሚላህ ብለው ከመመገባቸው በፊት እቺን ቃል በመናገራቸው ለዐዳስ ሰበበ الهدايه ሆኑ የአላህን ሸርዕ ተግባራዊ ባደረግን ቁጥር አላህ ፈትህ ይሰጠናል ግልጽ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ዛሂር የሆነውን ሱናቸውን በመጠበቅ ያንን በዛ በረካ ማለት ነው በዛ ሳቢያ አላህ Subhanahu Wa Ta'ala ይህንን ሰው ወደ እስልምና ሊስበው ቻለ ሌላው የሙስሊሞች የማንነት መለያ ነው ስንጀምር ቢስሚላህ ብለን መመገብ አለባበሳችን አመጋገባችን ይሄ አንዱ የማንነታችን መለያ ነው ያም ማንነት መጠበቅ ያለውን ዋጋም ይነግረናል ዐዳስ የነበረው የቂን በነብዩ ሰለላሁ ዐለይሂ ወሰለም ላይ ምን ያክል ጠንካራ እንደነበረም ያሳየናል በድር ዘመቻ ላይም አልሳተፍም ብሎ ያን አይነት አቋም መያዙና ተራራን የመግፋት ያክል ነው ማለቱ ይህንኑ የሚያሳይ ነው በዱንያ ላይ ከዚህ የበለጠ ነገር እኮ የለም ማለቱ ነብዩን አለይሂ ሰላቱ ወሰላም የእርሳቸው ህዝብ አልቀበልም ብሎ ሲገፋቸው ሲያሳድዳቸው በድንጋይ ሲወግራቸው እውነት ነው አላህ Subhanahu Wa Ta'ala አንተ ነብይ ሆይ ያንተ ዲን እኮ ሌላ ሀገርም ገና መድረሱ ነው ማለቱ ነው አምጦዛ ከነይነዋ የመጣ ሰው እጅና እግራቸውን እየሳመ ግንባራቸውን እየሳመ ተስሊያ እንዲያገኙ ውስጣቸው እንዳይጎዳ ማበረታቻም ሆኖ አገለገለ ማለት ነው ያ ከዛም በኋላ ግን አንድ በጣም ሌላ ትልቅ ክስተትም ተከሰተ ልክ ከጣኢፍ እንደተመለሱ ወደ መካ በመመለስ ላይ እያሉ ሙሽሪኮቹ ሊቀበሏቸው እንዳልቻሉ እየተሰማቸው ባለበት ነኽላ የምትባል ቦታ ጋር ሲደርሱ ለይል ተነስተው እየሰገዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶሉ ዐለ ነብይ ሰላት ላይ ባሉበት ቁርአን ይቀራሉ ድምጻቸውን ከፍ አድርገው ይቀራሉ ሰባት የጂን አባላት ሰባት ጂኖች ማለት ነው ያንን ቁርአን ሰሙ አመኑ በነብዩ ሰለላሁ ዐለይሂ ወሰለም الله عز وجل ይህንን ጉዳይ ሱረቱል አሕቃፍ ላይ وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا ودانتكو بازورن جزي إلى الله وإذ صرفنا إليك نفرا من الجن
ከጅኖች የሆኑ ጭፍሮችን ወደ አንተ ባዞርን ጊዜ يستمعون القرآن ቁርአንን እያደመጡ قالوا انصتوا ዝም በሉና አድምጡ ተባባሉ። ቁርአንን ጸጥ ብላችሁ አድምጡ ተባባሉ። ሙሽሪኮቹ ምን ነበር ያሏቸው? لا تسمعوا لهذا القرآن ይህንን ቁርአን እንዳታደምጡ ተባሉ። እዚህ ደግሞ ጅኖችን አላህ ላከና አንሲቱ ዝም ብላችሁ አድምጡ እስኪ ተባባሉ። فلما قضي ቁርአኑ ተቀርቶ ሲያልቅ ሲጠናቀቅ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስጠንቃቂ ሆነው ተጓዙ ሄዱ። ምን አሏቸው? ቃሉ ያ ቀውመና እናንተ ህዝቦቻችን ሆይ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ከሙሳ በኋላ የተወረደ የሆነን መጽሐፍ ሰምተናል። ሙሰድቀን ሊማ በይነ የደይህ ከሱ በፊት የነበሩትን መጽሐፍት እውነት የሚያደርግ የሚያረጋግጥ የሆነን የህዲ ኢለል ሐቅ ወደ እውነት የሚመራ የሆነን ወኢላ ጠሪቅ ሙስተቂም ቀጥ ወዳለ ጎዳና የሚመራ የሆነ መጽሐፍን ሰማን። አመኑበት እናንተ ህዝቦቻችን አሉ። ወደ ህዝቦቻቸው ዳዕያ ሆነው ተጣሪ ሆነው ዳዕዋውን ተሸክመው ሄዱ። ሙሽሪኮች በጣኢፍ እምቢ ያሉትን ዳዕዋ አላሁ ስብሓንሁ ወተዓላ ወደ ሌላ ዓለም አሸጋገረው። ወደ ጅኖቹ ዓለም ተቀባይነት አገኘ። ይህ ለነቢዩ ሰለላሁ ዐለይሂ ወሰለም ትልቅ መጽናናትን ነው የሚሰጠው። ህዝባቸው እምቢ ቢል አላህ ሌላ ደግሞ አለው። የጅኖቹ ዓለም እንደኛው ተክሊፍ ያለባቸው፣ እንደኛው ኃላፊነት ያለባቸው፣ እንደኛው ሙእሚንም ከሃዲም ያላቸው ዓለም ሌላ ዓለም እንዲሰማቸው እንዲቀበላቸው ያንንም ዳዕዋ ይዞ እንዲንቀሳቀስ አላህ አደረገው ማለት ነው። ያ ቀውመና አጂቡ ዳዒ አላህ አሉ። እናንተ ህዝቦቻችን ሆይ የአላህን ተጣሪ እሺ በሉ ተቀበሉ ብለው ዳዕዋ የሚያደርጉ ጅኖችን አላህ ልኮ እስልምናን እንዲቀበሉ አደረጋቸው። ያ ቀውመና አጂቡ ዳዒ አላህ ወአሚኑ ቢህ በሱ እመኑ፣ የአላህን ተጣሪ ሙሐመድን ተቀበሉ። የግፊር ለኩም ሚን ዙኑቢኩም ሌላ ምን እንፈልገዋለን? ነቢዩ ሰለላሁ ዐለይሂ ወሰለም በመከተል ውስጥ እኮ ወንጀል መማር ነው አይደል? የአላህን ረሕመት ማግኘት ነው። የግፊር ለኩም ሚን ዙኑቢኩም ወንጀሎቻችሁን አላህ ይምርላችኋል። ወዩጂርኩም ሚን ዐዛብን አሊም አሳማሚ ከሆነ ቅጣት አላህ ይጠብቃችኋል። እመኑ ተቀበሉ ይህንን ነቢይ ብለው ዳዕዋ ማድረግ ጀመሩ ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ስም ምድር ላይ ባሉ ምእመናን ሰዎች ብቻ ሳይሆን በጂኖቹ ልቦና ውስጥም ይናኝ ጀመር ማለት ነው። ምድር ላይ ያሉ ሙእሚኖች ብቻ ሳይሆን ያመኑባቸው ነቢዩ ሰለላሁ ዐለይሂ ወሰለም ጂኖችም ጭምር ልባቸው በኢማን ተሞላ። አላሁ ዐዘ ወጀል ሱረቱል ጂንን አወረደ። ነቢዩ ሰለላሁ ዐለይሂ ወሰለም መካ ሲገቡ ቁል ኡሕየ ኢለየ ነፈሩን ሚነል ጅን እያሉ እየቀሩ ነበር የገቡት ዐለይሂ ሰላቱ ወሰላም። እናንተ ባትቀበሉኝ ይሄው ጅኑ ተቀበለኝ እኮ አይነት ይመስላል። ሱብሓነላህ። የጣኢፍን እንኳ ሲናገሩ እኮ ለዓኢሻ ረዲየላሁ ዐንሃ የጣኢፍን ያክል እኮ የጎዳቸው አልነበረም። በጣም እኮ ከባድ ነበር ለሳቸው። ከዛ ሲመለሱ ግን ቁል ኡሕየ ኢለየ ነፈሩን ሚነል ጅን ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። አንተ ሙሐመድ በላቸው፣ አንተን አልቀበልህም ቢሉ በላቸው አንተ
ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን ከጅኖች የሆኑ ጭፍራዎች እኮ ወደ እኔ አደመጡ ሰሙኝ ፈቃሉ ኢና ሰሚዕና ቁርአናን ዐጀባ አስደማሚ አስገራሚ አስደናቂ የሆነን ቁርአን እኮ ሰማን አሉ ጅኖቹ ያ ቁርአን ደግሞ የህዲ ኢለ ሩሽድ ወደ ቀጥተኛው ጎዳና የሚመራ የሆነን ቁርአን ሰማን ስለዚህ ስለሰማን ቀጥተኛ ጎዳና የሚመራ በመሆኑ ፈአመና ቢህ ፈውሪያ ነች ወዲያውኑ አመንበት አሉ ጊዜ አልሰጠንም አሉ ፈአመና ቢህ ማለት በፍጥነት እምነት ውስጥ ገባን አመንበት ወአመና ቢህም አላለም ዋው ትንሽ ተስዊፍ አላት ሲንም ተስዊፍ አላት ሰውፈም ተስዊፍ አላት ለወደፊት ነው የምታሳየው ዋውም ትንሽ ትቆያለች ወዲያው ነው ፈአመና ቢህ ለምን ሩሽድ ነዋ ቀጥተኛ ጎዳና ነዋ ትክክለኛ መንገድ ነዋ ወለን ኑሽሪከ ቢረቢና አሐዳ አምነናል ከዚህ በኋላ በጌታችን አንዳችም አናጋራም አንድንም ከጌታችን እኩል አድርገን አናጋራም በአንድ አላህ ብቻ አመን ወአነሁ ተዓላ ጀዱ ረቢና የጌታችን ክብር ከፍ አላሉ መተኸዘ ሳሒበተን ሚስትን አልያዘም ወላ ወለዳ ልጅንም አልያዘም ሚስትም ልጅም አልያዘም አላህ ክብሩ ከፍ ያለ ጌታ ነው አሉ ወአነሁ ካነ የቁሉ ሰፊሁና ቂላቂሎቻችን እኮ ይሉ ነበር ዐለላሂ ሸጠጣ ከድንበር ያለፈ ውሸትን በአላህ ላይ ይናገሩ ነበር ሚስትና ልጅ አለው እያሉ ድንበር ያለፈ ውሸትን ዋሽተው ነበር ቂላቂሎቻችን አሉ ወአና ظነና አለን ተቁለ ልኢንሱ ወልጅኑ ዐለላሂ ከዚባ ጅኖችም ሰዎችም በአላህ ላይ ውሸትን ሊሉ እንደማይገባቸው እንጠረጥር ነበር አሉ አይገባም ነበር ያ ወአነሁ ካነ ሪጃሉ ምን ልኢንሲ የዑዙነ ቢሪጃል ምን ልጅን በጅኖች ታግዘው ደግሞ የሰው ልጆች ድንበር የሚያልፉ መሆናቸውም ፈዛዱሁም ረሃቃ ኩራትን ድንበር ማለፍን እንደጨመሯቸው እናውቃለን አሉ በጅኖች እየታገዙ ወአነሁም ظኑ ከማ ظነንቱም አለን የበዓث አላሁ አሐዳ እናንተ እኮ እንደጠረጠራችሁት አላህ ማንንም የማይቀሰቅስ መስሏቸው ነበር ወአና ለመስነ ሰማአ ሰማይን ለመድረስ ሞክረን ነበር ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሹሁባ ከባድ የሆነ ጥበቃ እና ተወርዋሪ ችቦ በሳት የተሞላች ሆና አገኘናት ሰማይንም ልንደርስ እኮ ሞክረን ነበር አሉ ዋና ኩና ነቅዑዱ ሚንሃ መቃዒደ ሊሰምዕ የአድማጭነት ሚና ብቻ ነበረን ቀረብ ብለን ፈመን የስተሚዑ ልአነ ይጅድ ለሁ ሽሃበን ረሰዳ የተጠጋ ግን ደግሞ ምት ያገኘዋል በጣም በኃይለኛው የተጠበቀች ሆና አገኘናት ሰማይን ማለት ነው ዋና ላ ነድሪ አሸሩን ኡሪደ ቢመን ፊ ልአርض አም አራደ ብህም ረቡሁም ረሸዳ እኛ ደግሞ የወደፊትንም የምናቅ አይደለንም ምድር ላይ መልካምን ተፈልጎልን ይሁን መጥፎ አላህ ብቻ ነው የሚያውቀው ገይብንም አናቅም ማለታቸው ነው አና ሚነ ሳሊሑና ወሚና ዱነ ዛሊክ እኛ ዘንድ ሳሊሖች አሉ ሌሎችም አሉ ሳሊሕ ያልሆኑም አሉ ልክ እንደኛ እንደ ሰው ማለት ነው እንደ ሰው ሙእሚኖች ከሃዲዎች እንዳሉ ሁሉ እኛም ውስጥ እንደዛው ናቸው ዋና ظነና ለን ኑዕጅዘ አላህ ፊ ልአርض ወለን ኑዕጅዘሁ ሀረባ እኛ እኮ እርግጣልን በእርግጥም ጠርጥረናል አውቀናል አላህን እንደማንሳነው ከሱም ማምለጥ እንደማንችል እናውቃለን
وأنا لما سمعنا الهدى آمنا به قرآن بسمان جزي تككلن يا ممريان منجدون باوكن جزي آمن بزا فمن يؤمن بربه بجيتاو يميامن سو فلا يخاف بخسا ولا رهاقا ما قدلنم ما جمرنم ما يفرام الله أن يازسو قفنا يفرام ምንም የሚሆነው ጉዳት የሚመጣበት ጉዳት የለም ማለት ነጃ መውጣት በኢማን ነው አሉ። እነዚህ ጅኖች መቀበላቸው እስልምና ዳዕዋውን ተሸክመው ደግሞ ወደ ጅኑ ዓለም ማሰራጨታቸው ትልቅ ድል ነበር ለነብዩ አለይሂ ሰላቱ ወሰለም። መካ ሲገቡ ልባቸውን የሞላላቸው ሁለቱ ክስተት ነበር። የዓዳስ መስለም ከዛ ደግሞ የጅኖቹ ኢማን ውስጥ መግባት ማለት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በሙጥዒም ኢብኑ ዓዲይ ከለላ መካ በሚገቡበት ጊዜ ሱረቱል ጅንን እየቀሩ የገቡት። ይህም ዑለማዎቹ ምን አሉ? ከአነ ነቢይ ሰለላሁ ዐለይሂ ወሰለም ዩሺሩ إلى الصحابة رضي الله عنهم بأنهم ليسوا وحدهم في المعركة دعواون بمادرس هدتست اسلمنا انكف بمادرك هدت لاي لا إله إلا الله يبلاي بمادرك لسول جوش بمادرس هدتست ان انت بتشاشون አይደላችሁም ጅኖችም ተቀብለውታል ይህንን ዲን ብለው ኮንፊደንስ ልባቸው ሙሉ እንዲሆን ልባቸው እንዳይሰበር ያን አይነት መልእክት ይዘው ነበር ነብዩ ሰለላሁ ዐለይሂ ወሰለም የገቡት ማለት ነው። ወደ መካ በሚገቡበት ጊዜ ይህ የመጀመሪያው ወፍድ ነው፣ የመጀመሪያው የጅኖች ልኡክ ነው። ከዚህ በኋላ ከወራት በኋላ ለሁለተኛ ጊዜ ጅኖቹ ጋር ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ አድርገዋል። ይህንኑ علقمة باستلالفوا لله ابن مسعود رضي الله عنه طيقواቸው ይላሉ هل شهد أحد منكم مع رسول الله ليلة الجن ከናንተ ውስጥ ጅኖቹ የሰለሙበት ዳዕዋ የተደረገበት ሌሊትን አቴንድ ያደረገ የተገኘ አለ ወይ ብዬ ጠየቅኳቸው ابن مسعودን ይላሉ። አይ ከኛ ውስጥ የተገኘ የለም ولكننا كنا مع رسول الله صلى الله عليه وسلم ذات ليلة ففقدناه ሁለተኛው ላይ ማለት ነው። ያቺ ሌሊት ላይ ነብዩ አለይሂ ሰላቱ ወሰለም ጋር ነበርን፣ አጣናቸው፣ ጠፉብን፣ የት አሉ ብለን መፈለግ ጀመርን። በጥሻውም በጉራጉሩም ውስጥ ፈለግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌሊት። በቃ ጉዳት ደርሶባቸዋል፣ አደጋ ደርሶባቸዋል ማለት ነው ብለን እስከምንሰጋ ድረስ ያቺ ሌሊት አንድ ሰው ሊያሳልፈው ከሚችለው መጥፎ ሌሊቶች ውስጥ አንዷ ሆና አለፈች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተጎድተው ይሆናል፣ ጥቃት ደርሶባቸው ይሆናል የሚለው ስሜት በዛ አይነት መረበሽ ውስጥ ሌሊቱን አሳለፍን። ጧት ላይ ነብዩ ሰለላሁ ዐለይሂ ወሰለም ከሩቅ ሲመጡ አየናቸው። አንቱ የአላህ መልእክተኛ ሆይ ፈለግነዎት እኮ ሌሊቱን ልናገኘዎት አልቻልንም። አንድ ሰው ሊያሳልፈው ከሚችለው መጥፎ ሌሊት ውስጥ አንዷ ሆና አለፈች የዛሬዋ ሌሊት፣ እርስዎን አጠን አሏቸው። ነብዩ ዐለይሂ ሰላቱ ወሰላም ምን አሏቸው? አታኒ ዳዒየል ጅን አሉ። የጅን ተጣሪ ወደኔ መጣ፣ ከሱ ጋር ሄድኩ፣ ሄጄ ፈቀረእቱ ዐለይሂሙል ቁርአን፣ በእነሱ ላይ ቁርአንን ቀራሁባቸው አሉ። ይህንን ካሉም በኋላ ፈንጠለቀ ቢና፣ ይዘውን ሄዱ ነቢዩ ሰለላሁ ዐለይሂ ወሰለም። እነሱ ጋር ሄደው ቁርአን የቀሩበት ቦታ ላይ ይዘውን ሄዱ አሉ ኢብኑ መስዑድ ረዲየላሁ ዐንሁ።
ይዘውን ሄዱና የነሱን ፋና ዱካቸውንና ያቀጣጠሉትን ሳት አሳዩን አሉ ኢብኑ መስዑድ። ከዛም ነቢዩን ዓለይሂ ሰላቱ ወሰላም ስለ ምግብ ጠየቋቸው። ዛድ ምን ስንቅ እንያዝ ብለው ጅኖቹ እንደጠየቋቸው ተናገሩ። ነቢ ስ ላ ሰለም ረሱል ዓለይሂ ሰላቱ ወሰላም ለኩም ኩለ ዐዝሚን ذكر اسم الله ኢማም ሙስሊም የዘገቡት ሐዲስ ላይ ነው ያለው። ለኩም ኩሉ ዐዝሚን ذكر اسم الله عليه يقع في أيديكم أوفر ما يكون لحما አሉ። እናንተ እጅ ላይ ያረፈ ማንኛውም አጥንት ቢስሚላህ ተብሎ ተበልቶ እጃችሁ ላይ ያረፈ አጥንት አላህ በሙሉ ስጋ ይሞላበታል፣ እሱ ለእናንተ ምግብ ነው አሏቸው። እንደዚሁም ደግሞ ወኩሉ በዕረትን ዓረፉን ሊደዋቢኩም ለእናንተ መጓጓዣዎች ደግሞ ምግብ የሚሆነው ምንድነው? የፋንዲያ ማለት ነው። የፍየል ወይም አዘኩሙላህ ፋንዲያ ማለት ነው። እሱ ደግሞ ለእናንተ መጓጓዣዎቻችሁ ምግብ ሆኖ ያገልግል አሏቸው ነቢ ሰለላሁ ዐለይሂ ወሰለም። የሚመገቡትንና የማይገሙ ሐላልና ሐራሙንም ጭምር እየነገሯቸው ነው ነቢ ሰለላሁ ዐለይሂ ወሰለም ለጅኖች ማለት ነው። እዚህ ነው ስንበላ ቢስሚላህ ብለን በልተን አጥንትም ከሆነ ጨርሰን ስንጥለው ምን ይሆናል? ለነርሱ ስጋ ሆኖ ይሞላላቸዋል፣ ያን ይመገባሉ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከዚህ አያይዘው ምን አሉ? ፈላ ተስተንጁ ቢሂማ በፋንድያና ምንድነው በአጥንት ኢስቲንጃ አታድርጉ፣ ነጃሳ አትነጅሱት አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈኢነሁማ ጣዓሙ ኢኽዋኒኩም የወንድሞቻችሁ ምግቦች ናቸው፣ እሱን አታድርጉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህ ትልቅ ፈትሕ ነው ለነቢዩ ዓለይሂ ሰላቱ ወሰላም፣ ትልቅ ድል ነው። ለአንድ ትልቅ ጉዳይ ነቢዩን ዓለይሂ ሰላቱ ወሰላም እያዘጋጃቸው ነው። አሁን የጅኖች ልዑካን መጠው ዳዕዋ አድርገውላቸው እስልምናን ተቀብለዋል። ከወራት በኋላ ደግሞ አንሷሮቹ ልዑኮቻቸውን ልከው እስልምናን ተቀብለው ወደ መዲና ደግሞ ሂጅራ የተደረገበት ነው። ለዛ ሂጅራ መደላድሉን ነቢዩ ዓለይሂ ሰላቱ ወሰላም እየሰራላቸው ነበር። አላህ እያስተካከለላቸው ነበር። ምድር ላይ ያሉ ሰዎች ሙሽሪኮቹ አንተም ባይቀበሉ ከነይነዋ የመጣ ሰው ይቀበልሃል፣ ከኢራቅ። ሌላው ዓለም ላይ ያሉ ጅኖቹ ያንተን ሪሳላ ተቀብለው ወደ እነሱ ህዝቦች ደግሞ ያን ያሰራጫሉ። እኛ የማናያቸው መኖራቸውን የምናምናቸው እንደኛው ሙእሚኖች ካፊሮች ያሏቸው እንደኛው መልካምና መጥፎ ያለባቸው ሌላ ዓለም አለ፣ የጅኖች ዓለም። ያ ዓለምም ቁርአን ደርሶት ቁርአንን ሰምቶ ሪሳላውን ተቀብሎ ተሸክሞ የሚሄድ አደረገው አላሁ ስብሓነሁ ወተዓላ። ይህ በጣም ትልቅ ነስር ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ትልቅ ድል ነው። በውስጣቸው ላይ ከፍተኛ መረጋጋትን የሚፈጥር ነው። ሚዕራጅ ይመጣል። ከዛ በኋላ ኢስራ እና ሚዕራጅ ይመጣና ሌላ ዓለም ውስጥ ደግሞ ያስገባቸዋል ነቢ ሰለላሁ ዐለይሂ ወሰለም። አንተ ሙሐመድ ሆይ ምድር ላይ ያሉ ሰዎች ገፉህ እንዴ? ምድር ላይ ያሉ ሰዎች አልቀበልህ አሉ፣ አላስተናግደህ አሉ። የጣኢፍ ሰዎች ገፈተሩ። ለሌላ መስተንግዶ ትጠራለህ ማለት ነው። በሐያታችን እንዲህ አይነት ነገር ያጋጥመናል ወንድሞቼ። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር
ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሕ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው። ፈትሑ በጣም ሰፊ ነው። ኢስራእና ሚዕራጅ ሌላ ዓለም፣ ሌላ ተአምር ሊኑሪየሁ ሚን አያቲና አልኩብራ ትልልቁን ተአምራቶቻችንን ትልልቆቹን ተአምራቶች ልናሳየው ብሎ አላህ ኢስራእና ሚዕራጅን አመጣ። ኢስራእና ሚዕራጅ እጅግ በጣም ሰፊ ታሪክ ነው። በውስጡ ብዙ ነገሮች አሉ። አንቢያዎችን ያገኙበት፣ አንቢያዎችን ያሰገዱበት፣ ሰላት ግዴታ የተደረገበት ብዙ ጉዳዮች በውስጡ ያለ ነው። አሁን ከጀመርነው የሚያልቅ አይሆንምና ኢንሻአላሁ ተዓላ በሚቀጥለው ሳምንት አላህ የዛ ይበለን። ኢስራእና ሚዕራጅን ደግሞ በሰፊው እናያለን ማለት ነው። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። ረሱልን ዓለይሂ ሰላቱ ወሰላም የምናውቃቸው የምንወዳቸው የምንከተላቸውና በመጨረሻም የእሳቸውን ጉርብትና የምናገኝ አላህ ያድርገን። أقول قولي هذا وأستغفر الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه. السلام عليكم ورحمة الله وبركاته.